ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥና ምርጥ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን። ምሽታችሁ እንዴት ነው? እኛ ጋር በጣም አሪፍ ነው። እናንተ ጋር ሰላማችሁ ብዝት ይበልላችሁ። አሜን። ዛሬም እንግዲህ በአዲስ ሀሳብ መጥተናል። እንዴት ነው? ሰላም በላችሁ። ሰላም፣ እንዴት ናችሁ? ደህና ናችሁ? የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንግዲህ በሌላ ቪዲዮ ማለት ነው በጣም አስገራሚ በሆነ ቪዲዮ ወደ እናንተ መጥተናል። የእነ አብርሃም ጉዳይ እንግዲህ ዛሬም እያነጋገረ ነው። እንደገና ደግሞ ሌሎች ነገሮች እየተነሱ ነው። ትናንትና ሰርፕራይዝ ነበረ፣ ይቅርታዎች ነበሩ፣ በጣም ብዙ ነገር ነበሩ። ዛሬም አዳዲስ ነገሮች አሉ። እንዴት እያየሽው ነው? ምንድነው እሱ? ዛሬና ትናንት ይቅርታ ቀን ነው፣ የሰርፕራይዝ የምንድነው እሱ? በቃ ደስታዎች በስተዋል። ግን የሚገርማችሁ ነገር ወጥመድ እየተዘጋጀ ነው ድጋሚ። አዎ ይቅርታው የምንድን ነው እኛ ያልገባን አሁን እሱ ነው። ትናንትና አሁን እንግዲህ ሩታ ቡዜን ይቅርታ ጠይቃለች። ኤፍሬም ነው እንግዲህ እንድጠይቅ ምናምን እያደረገ ያለው። ኤፍሬምን እየሰራ እንደሆነ አልገባንም። ይቅርታ እየጠየቀች ነበረ። ይቅርታ ጠይቃለች። ብዙ ነገሮችን አውርታለች። እኔ እንደ ታናሽ እህት ብዙ ነገር አጥፍቻለሁ ምናምን ስትል ነበር። ሩታ ጥፋት እንደሆነ ታውቃለች ማለት ነው። እና እንደ ታላቅ እህት እኔ አጥፍቻለሁ፣ አንቺ ምንም ብትይ መስማት ነበረብኝ ምናምን የሚሉ ነገሮችን ብላለች። ለማንኛውም ቡዜ እኔ ሰላም ነው የምፈልገው፣ በፊትም ቢሆን የእናንተን ሰላም ነው የምፈልገው እንጂ አንቺም ሰላም እንድትሆኝና የተሻለ ነገር በተሻለ ህይወት እንድትኖሪ ነው የምፈልገው። እሱም እንደዛው ነው ስትል ነበረ እያነሳችው። በሌላ መንገድ ደግሞ አብርሽ ደግሞ ሄርሜላ ምን የመሰለ ቤት ሰርፕራይዝ አድርገው፣ የሚገርም ሽብርቅ ድምቅ ያለ ቤት፣ በጣም የሚያምር ቤት። ትላንትና እኔ በጣም ሰርፕራይዝ ነው የሆንኩት። ወይዘኛንም ስታሳየን ነበረ ከሳሎን ቤት እስከ ኪችን ድረስ መኝታ ቤት ምንም አልቀራትም። እሷም ድብቅ ብላ ነበር የጠበቀችው። እሱም በጣም ሰርፕራይዝ የሆነው ወይዜ በጣም ወዶት ነበር እና በዚህ ጋር ይሄ ሰርፕራይዝ አለ፣ በዛ ይቅርታ አለ። ይቅርታው እንዴት አየሽው ግን? ይቅርታው ትላንትናውን ይቅርታ እንዴት አየሽው? ይሄ ትላንትናው ይቅርታ ወይዜ ሩታ ትችላለች። ወይዜ በጣም መስመሰል እንዴ! በቃ ያጠፋ ሰው ነው የምትመስለው። የእውነት የተጸጸተ ሰው እኔ ራሱ ሳያት በቃ የእውነት ተጸጽታ ነው እንደ ሩታ ምናምን እያልኩኝ ነበርና በአንድ ጊዜ ቅይር ብላ ወደ ሰላም ሰው ስትቀየር እውነት ነው ይሄ ምንድነው ከጀርባ ያለ ነገር ያስብላል አይደል? ኤፍሬም ቢሆን በአንድ ጊዜ ተነስቶ እንደዚህ ይቅርታ ብሎ ወደ ቤተሰቦቹን ይቅርታ መጠየቅ አለብን፣ ሁሉንም የአብርሽን ቤተሰቦች ይቅርታ መጠየቅ አለብን ብሎ የተነሱት የሆነ ነገር ከጀርባ እንዳለ ያሳያልና ያው ግልጽ ነው። ትናንትና በግልጽ ኤፍሬም ተናግሯል። እኔ ዛሬም ነገም ቢሆን ሩታና አብርሃም አንድ ላይ እንዲሆኑ ነው የሚል ነገር ተናግሯልና ዛሬም እንግዲህ የሚገርማችሁ ነገር ሩታና አብርሃም በቅርብ ቀን ይጋባሉ የሚል ቪዲዮ ሰርቷል። ዛሬ ማለት ነው፣ በዛሬ ቀን እንደዚህ የሚል ቪዲዮ ሰርቷል። አሚሩ ደግሞ አሚር ማለት የነ አብርሃም ጓደኛ ቡዜን አግኝተዋት ነበረ። ይቅርታው ሌላ ችግር እንዳለው ከኋላ ኤፍሬም ሌላ ነገር አስቦ እንደሆነ ጥንቃቄ ማድረግ እንዳለባቸው እየነገሯት ነበረ። ግን እሷ ኤፍሬም እንደዚህ ያለ ነገር የሚያደርግ ከሆነ ጸቡ ከኔ ጋር ነው ብላለች። በትክክል እውነቷን ነው። አሚሩም ትክክል ነው። ያው እሱም አላርም ነው የሰጣችሁ ከገባቸውና አብርሃም ማለት ነው። እውነት ነው። ሩታን በአንድ ጊዜ እንደዚህ አምኖ ይቅርታውን ተቀብሎ አለመጠንቀቅ ከባድ ነው ባይዚ እና ልክ ነው እሱ። ሌላው ደግሞ በጣም የሚገርመው ነገር ደግሞ የፈረንጁ ጉዳይ ነው። ፈረንጁ ኢንትሮ በቀጥታ ሰርቶ ማለት ነው በማስመሰል አብርሃምን እንደፈለገ እጃችን ላይ ማስገባት እንችላለን፣ ዛሬ ጠርቼው ይቅርታ እለዋለሁ የሚል ቪዲዮ ሰራ። አብርሃምን ጠርቶ ይቅርታ ጠይቀው ማስመሰል እንዲቀላል ነው አለ። በነገራችን ላይ ማስመሰል አይደለም፣ የአብርሃም የዋህነትና በቃ የሆነ ሰው የሆነ ነገር ሲለው ሰዎችን የሚያምንበት መንገድ። በነገራችን ላይ በጣም ኦዲየንስን እያስቀየምክ ነው ያለው አብርሃም። ኦዲየንስ ለእናንተ እየተጨነቀ አንተ ዝም ብለህ ማለት ነው ማንም ጠራ ማንም ይቅርታ አለ ምናምን ዝም ብለህ ሄደህ የምትዘፈቅበትን ነገር ብታቆም ይሻላል። ከሰዎች ጋር አለመግባባት ሊፈጠር ይችላል። አለመግባባቱ ሰዎች በይቅርታ ወደ እናንተ ሲመጡ ይቅርታ አትበል አይደለም። ይቅርታ ትልቅነት ነው፣ የሚጠይቅም የሚቀበልም ማለት ነው። ግን ደግሞ ጥንቃቄ ያስፈልጋል ማለት ነው። ከዚህም ፊት ብዙ ይቅርታዎች ነበሩ። እነዛ ይቅርታዎች ደግሞ ዋጋ ያስከፈሉ ይቅርታዎች ነበሩ እና ዛሬም መጥቶ አንተ ላይ ተጫውቶ ነው ሄደው። ይሄን ቪዲዮ በእርግጠኝነት ታየዋለህ። ስታየው ምን እንደሚሰማ ማየት ፈልጋለሁ። አንተ ግን ደስ ብሎ ይቅርታውን ተቀብለውን ሄድከውና ምን ያህል
የዋህ እንደሆንክና ምን ያህል በቃ አንገት ላይ ገመድ አድርገው እንደፈለጋቸው መጎተት እንደሚችሉ ያሳየ ቪዲዮ ነው ማለት ነው የሰሩትና ሌላው ደግሞ ሩታ ዛሬ እንግዲህ ቢኒያም የሚባለው ልጅ ከእዩ ጋር ቢኒያምን እንግዲህ በጣም ይገርመኛል። ትላንትና ኤፍሬምና ሩታ ከቡዜን ይቅርታ በጠየቁበት ሰዓት ላይ ኤፍሬምን ሲቃወም ነበረ። ሩታ አብርሃም የመረጠውን ህይወት መኖር መብት አለው። ኤፍሬም ለምን እንደዚህ ያደርጋል? ሩታና አብርሃምን ለምን ለማገናኘት ይጥራል? እኔ እንደውም ትልቅ ስህተት ነው እስከዛሬ ራሱ ከሷ ጋር መሆኔ ብሎ ሲቃወማት የነበረ ልጅ ነው ትላንትና ማለት ነው። ዛሬ ደግሞ ሩታን ጠርቶ ከአብርሃም ጋር መታረቅ አለብሽ፣ አብርሃምን ይቅርታ መጠየቅ አለብሽ፣ ጥፋት ባታጠፊም መጠየቅ አለብሽ። በአንድ ጊዜ ሁለት ሰው መሆን ይቻላል እንዴ? እንዴት ነው በአንድ ራስ ሁለት ምላስ የሚባለው ነገር ደግሞ እንደዚህ ነው። እንግዲህ እንደዚህ ያሉ ሰዎች አሉ። እሱ ራሱ ትላንትና ልክ ነበር፣ ወይዚ ትላንትና ትክክል ነበር። የእውነታችሁን ቢሆን እንኳን እንዴት ነው እሱም ከአብርሃም ሌላ እዛ ጋር ሌላ አረገዝኩ የምትለው ልጅ መታለች። እንዴት ነው ከዚህ ካለበት ህይወት ወጥቶ የዛች ነው ህይወት አያሳዝናችሁም? የሄርሜላ ህይወት ሳያሳዝናችሁም እያለ ሲከራከር ነበር። ልክ ነበር። ዛሬ ደግሞ ተቀይሮ ከሩታ ጋር ነው መሆን ያለበት፣ ከሷ ጋር ነው ልክ ትክክል የሚሰራው ምናምን። በነገራችን ላይ እነዚህ ልጆች ማለት ነው በሩታ ዙሪያ ያሉ ልጆች የአብርሃምና የሩታ መፋታት ራሱ ይረሱታል መሰለኝ። ወይም ደግሞ የምሬን እኮ ነው የምለው ወደ ቤት መመለስ አለበት ማለት እንዴት ነው የሚመለሰው ነው? ባለትዳር አይደሉም። አዎ። እና ደግሞ እሱ እንደፈለገ ነው የሚጎትቱት ነው ይመስላቸው። አዎ፣ ለዛ ነው ብዙዎቹ አሁን በጣም እየተናደዱ ያለው፣ ኦዲየንስን በጣም እየተበሳጨ ያለው። እንደፈለገው ነው የሚጎተቱት። ታውቂያለሽ አሁን በነገራችን ላይ ጥንቃቄ እያደረጉ አይደለም። ሄርሜላም ይሁን አብርሃም ጥንቃቄ እያደረገ አይደለም። አሁን ለታ ሜሮን የ1 ሚሊዮን ብር ስጦታ እንደመጣላቸው ከነሱ ተከታይ የሚል መረጃ አምታ 1 ሚሊዮን ብር የፈለጋችሁት ሀገር ሄዳችሁ መዝናናት አለባችሁ ምናምን የሚል ነገር አምጥተው ነበረና በጣም የጥንቃቄ መልእክትን ቪዲዮ ሰርቼ ነበረ። በዛ ቪዲዮ መሰረት ዛሬ ሄርሜላን ጠርተዋት እነ አማኑ የሚባል ጓደኛች አላት። ጓደኞቿ ጠርተዋት ለሄርሜላ በደንብ ነግረዋታል ማለት ነው። ይሄ ነገር እንዴት ባለፈው ከነበረው ሜሮ እንደዛ ስታደርግ የነበረችው እንዴት ዛሬ አምናችሁ ይሄን ተቀበላችሁ የሚል ለሄርሜላ አላርም አድርገዋት ነበር። እሷ ራሱ ከተኛችበት እንደነቃች ነው ድንግጥ ብላ እውነታችሁን እኮ ነው እንዴት አላሰብነውም ይሄን ምናምን ብላለች። እና ጥንቃቄ አድርጉ ነው። ዛሬ ደግሞ በጣም በሚገርም ሁኔታ ኤፍሬም አይኑን በጨው አጥቦ ሄርሜላ ለሶስተኛ ጊዜ ይቅርታ ጠይቃር መጣ። አብርሽ ነው እውነት እዚህ ጋር ጥፋተኛው አብርሽ ነው። ሄርሜላንም በጣም እያስበላት ነው እውነት። በቃ ኤፍሬም የመጣበት ቤቷን ለማየት ነው። ቤቷን አይቶ የት እንዳለች ማለት ነው በቀላሉ እሷን የሚያገኝበትን ቤቷ አድራሿን ለማወቅ ነው የመጣው። በቃ ሌላ ተንኮል ይዞ እንጂ ከልቡ እንዳልሆነ ምንም ግልጽ ነው። ምክንያቱም ትላንትና የሰራው ቪዲዮ ላይ ራሱ አብርሃምና ሩታ መለያየት የለባቸውም በቅርብ አንድ ላይ ሆናሉ እያለ ነው። ዛሬም እንደዛ ብሎ ሰርቶ ከአብርሃም ጋር ሲመጣ ግን ወንድሜ ከመረጠው ሰው ጋር መኖር ይችላል ብሎ አብርሃምን አሳምኖት ሄርሜላ ጋር ወስደ ይቅርታ ልጠይቅ ብሎ አብርሃምን አሳምኖት ይዞት መጥቶ ይቅርታ እንግዲህ እሷ ደግሞ እንደምታዩት የዋ ልጅ ናት፣ ዲሲፕሊን ናት። ያው ሌላ በእርግጠኝነት ሩታ ብትሆን ምን ልታደርገው እንደምትችል እናውቃለን። ቤተ እግዚአብሔር ነው ብትመጣ ሁሌ የምቀበላለሁ በደስታ ብላ በአብርሃም ቤተሰብ ዙሪያ ላይ ያለውን ምንም አይነት ነገር ችግር እንዳይፈጠር ሰላም እንዲሆን ለማድረግ አብርሃም የወደደውን በመውደድ እንግዲህ ይቅርታውን ተቀብላለች ማለት ነው። አዎ ሄርሜላ በጣም ጥሩ ልጅ ናት የእውነት። እና ያው እንዳልክ ነው ሩታ ብትሆን እንደውሽ አባራ እንደምታሰጣ እርግጠኛ ነን። እና እኔ አሁን ለሩታ ማለት የምፈልገው አንድ ነገር አለ። ምንድነው እሱ? ሩታ አክብሪ ቤተሰቦቹን ቢያንስ ይሄ ነገር ይቅርታ የእውነት እንዳልሆነ ያስታውቃል። እና ቤተሰቦቹን ቢያንስ አክብሪ ታያቸው። በቃ አሁን ለምን የራስሽን ህይወት አትኖሪም ነው? በእንትን አልሆን ሲላቸው በጸብ አልሆን ሲላቸው በይቅርታ መጣው በይቅርታ ማሸነፍ እንደሚችሉ በቃ ይሄ ያው ያስታውቃል። ሄርሜላም ቢሆን ከሄርሜላ ጋር ለመለያየት ነው አብርሃምና ሄርሜላ ለመጨረሻ ጊዜ እንደሚያለያያቸው ነው በቃ እየተሰማኝ ያለው ማለት ነው። እኔ በጣም የሚገርመኝ ነገር እየተናገሩ ሲመጡ እንኳን እነሱ የሚረዱበት መንገድ ምን አብርሃም እኔ ውጭ ላይ እየተናገሩ እነሱ ለመለያየት አስበው እየመጡ እንዳሉ እንኳን እያወቀ ይቀበላሉ ማለት ነው። ስለዚህ እቺ ልጅ ሌላ ችግር ውስጥ እየከተታት እንደሆነ ምንም ግልጽ ነው። በነገራችን ላይ አብርሃምና ሩታ ትልቁ ችግራቸው አብርሃም ማንም ሲጎትቶ እየተጎተተ በነበረበት ሰዓት ነው ይሄ ሁሉ ችግር የተፈጠረው። አሁንም ከሄርሜላ ጋር እንደዚህ ያለ ነገር እንደማይፈጠር ምንም ዋስትና የለም።
ማንም እየጎተተ ዛሬ እየተፈጠሩ ያሉትን ነገሮች እያየን ያለ ነው። ትላንትና ከጽጌ ጋር ቀርቦ ነበረ። ስሜቱ ተጠይቆ ነበረ። ጽጌ ጓደኛው ነች፣ ከሩታ ጋር ነው ከሄርሜላ ጋር ነው መኖር የምፈልገው ብላው ለመመለስ እንኳን እስኪቸገር ድረስ ሲያንገራግር ነበረ። ግን ስለ ሄርሜላ መጨረሻ ላይ ግዱንም ቢሆን ሄርሜላ በጣም ጥሩ ልጅ እንደሆነች እና እሷን እንደሚያፈቅራት ተናግሯል። እና አብርሃም አስተማማኝ አይነት ሰው አይደለም። በቃ በአጠቃላይ አጠር ያለች ቪዲዮ ይዘናል። እሷን አይት እናደርግና ወደ እናንተ እንመለሳለን። ያ ሁሉ ነገር ላይ ግን አልገባኝም ነበር። ያንቺን ነገር አልገባኝም ነበር እና ይሁን ሳይገባው ቀርቶ ነው አይደለም። በፍጹም አልገባውም። አሁንም አልገባውም ማለት አውቆ የተኛን ቢቀሰቅሱት አይሰማም እንደማለት ነው። ምክንያቱም አሁን ገብቶኛል ለማለት ፈልጎ ነው አይደለ? ቢገባውማ አሁንም አብርሃምና ሩታ አንድ ላይ መሆን አለባቸው ብሎ እዛ ጋር ከሌላ ሰዎች ጋር ቪዲዮ ሰርቶ በቅርብ እንደሚጋቡ ቪዲዮ ሰርቶ መጥቶ አሁን ደግሞ እዚህ ጋር ሌላ ውሸት አያስፈልግም ነበር። ኦፍ ኮርስ መተው አለበት። ኧረ እባክህ እንድንተው ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትም እና አሁን ግን ተረድቶኝ በጣም ገቡኝ። ሁለታችሁን ልደግፍና ሁለታችሁን ላግዝ ነው የመጣሁት። ለምንድን ነው ሁለት ምላስ የሚያስፈልገው? በፍጹም ይሄ እኮ ኦዲየንስንም መዋሸት ነው አይደል? አዎ ይሄ ያስታውቃል። ግልጽ ነው። ያው በግልጽ እየተናገረ ነው እና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታውን እንግዲህ እኔም በሽምግልና በመጣሁበት መንገድ ወንድማችን ኤፍሬም ከእህታችን ሄርሜላ ጋር ለመታረቅ ነው የመጣውና ወንድሜ አሁን እንግዲህ እያስበላት ያለው ማን ነው? አብርሃም ነው ማለት ነው። ያው ምርጫውን መርጦ በሰላም መኖር ይችላል። እሱ ስላሰብኩ ነው። ምርጫውን አልተወለትም። ምርጫውን ለአብርሃም ቢተውማ በጣም አሪፍ ነበር። አብርሃም ወንድም ነው እንግዲህ አምኖ ቤቴ ድረስ አክብሮ ይዞክ መጣል። እኔም አከብርሃለሁ። ብልህ ሴት ማለት እቺ ናት። በቃ ብልህ ሴት ማለት ባለቤቷ የወደደውን ባለቤቷ የፈቀደውን ነገር የምታከብር ማለት ነው። አዎ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ይሄ ነገር እንግዲህ ውሸት እንደሆነ ይታወቃል። ሌላ ሴራ አለው። አሁንም ለኦዲየንስ ቢያንስ ለኦዲየንስ ስትሉ ራሳችሁን ብትጠነቀቁ የተሻለ ነው። የተወዳችሁና የተከበራችሁ የኤልዱ ቤተሰቦች ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው